አይተውና ዛራ ደህና ነኝ። ራስን የመሸወድ ሙከራ ላይ እንዳለሽ አውቃለሁ። ብቻ እናወራለን። አሁን ቁርስ ደርሷል። ሰዎቹን ቀስቅሻቸው። ማለት አቶ አምነን ነው? አዎ የኔ ልጅ፣ ይሄ ነገር ላንቺ ቀላል እንደሆነና እንዳላደረግሽው ማወቅ አለባቸው። ደግሞም እየሸሸሽ እንዳልሆነ ማወቅ አለባቸው። በይጂ። እሺ በጣም ጥሩ። ወይኔ አምነን፣ ምን እየተሰማኝ ነው? ሰከርኩ እንዴ? ሰክርም ሚስት አብራናት ያለችው። መቼም በዚህ ፍጥነት ንዴት እንጂ መጠጥ ሊያሰክረኝ አይችልም። በስተ መጨረሻም እንግዲህ አቶ አምናን በጣም በትልቅ ንዴትና በትልቅ ብስጭት ውስጥ ወድቋል ማለት ነው። ይሄ ግን የሆነበት ምክንያት ምንድነው? ራሱን ከቤሊን ጋር የተኛ መስሎት ነገር ግን ተኝቶ ያገኘው ራሱን ከጄሪ ጋር ነው ማለት ነው። በዚህም በጣም ነው የተናደደው። ጄሪ በጣም ተደስታለች። ቆይ ምንድነው ያደረግሽው ብሎ ወደ ጄሪም ዙሮባታል ማለት ነው። ምክንያቱም መጠጥ እንደዚህ ሊያሰክረኝ በፍጹም አይችልም። ስለዚህ ያደረግሽው ነገር አለ፣ ይሄንን ደግሞ የማረጋግጥበት ነገር አለኝ ብሎ እንግዲህ ካሜራ እየፈለገ ይገኛል ማለት ነው። እናም እንግዲህ ካሜራ ውስጥ ተገኘ የሷ እጅ እንዳለበት ወይስ አልተገኘም? ስለ መድኃኒቱም ምን ተፈጠረ? እውነት ቤሊን መድኃኒቱን እንዳደረገች አምኖ ነው ቤሊንን እንደዛ ሲያጦፋት የነበረው ማለት ነው። እንግዲህ ከዛ በኋላ ምን ተፈጠረ የሚለውንም የምናወራ ይሆናል ማለት ነው ውዶችዬ። እውነት የወይዘሮ ሰምሃል መድኃኒት የተመረዘ የሆነው እውነት እንዳለችው ሜርሲ በቤሊን ምክንያት ነው ወይ ስንል አይደለም። ምክንያቱም ቤሊን አምጭልኝ መድኃኒቴን ልዋጥ ያለቻት ወይዘሮ ሰምሃል ማለት ነው ቤሊንን ስለምታምናት ነው እንጂ ባታምናት አትላትም ነበር። ሜርሲ አጠገቧለች። ሜርሲ መድኃኒቱን አምጭልኝ አላለቻትም። ለምን ቢባል ሜርሲ ታማኝ አይደለችም። ቤሊን ግን ታማኝ ስለሆነች ነው። ነገር ግን እንደው በጣም ይገርማል። እናም እንግዲህ ቤሊን ታማኝ ልጅ ነች። በዚህ መልክ እንግዲህ አቶ አምናን ጋር ራሱ ጥሩ ጊዜ እያሳለፉ ነበረ። እናም እንግዲህ አቶ አምናን በስተመጨረሻም ቤሊንን የተናገራት ንግግር ትንሽ ይረብሻል። ምክንያቱም አንቺ ጋር ያሳለፍኳቸው ጊዜያቶች እየተረገሙ ይሁኑ ነው ያላት። እርግጠኛ ሳይሆን ሜርሲ ብቻ ምን ብለዋለች? መድኃኒቱን እንኳን ቤሊን ናች ያመጣችላት ስላለች ብቻ ለመጨረሻ ጊዜ መድኃኒቱን ያመጣችላት ቤሊን ነች አለች። በዛ ምክንያት ብቻ ቤሊን እንደመረዘቻት። ደስ የሚለው ነገር ወይዘሮ ሰምሃል መጨረሻ ላይ የተፈጠረው ነገር አታስታውስም እንጂ ብታስታውስ ቤሊን ነች ያመጣችው ብላ እንደ አምናን ሰምሃልም ትጠላት ነበረ። ነገር ግን አሁን ላይ በቅርብ ጊዜ የተፈጠሩትን ነገሮች ፈጽሞ አላስታውስም። ቆይ አንቺ ማንሽ ነው ያለቻት ሲፈንን ማለት ነው ወይዘሮ ሰምሃል። እናም እንግዲህ ቤሊን ያው እንደ ኃጢአተኛ ተቆጥራለች፣ ብዙ ነገር እንዳደረገች። ቆይ አንቺ ከኔ ምንድነው የምትፈልጊው? እናቴን ገድለሽ እኔን የራስሽ ማድረግ ነው የምትፈልጊው ነው ያላት አምናን። በጣም ነው የተሳሳተው። ምክንያቱም ወይዘሮ ሰምሃል ለልጇ ሚስት እንድትሆን የምትፈልገው ቤሊንን እንጂ ጄሪን አይደለም። ስለዚህ ለምንም ፈልጋ ምንም ብላ እሱን ልትገድል አታስብም። ባይሆን ሰምሃል እንድትሞት የምትፈልገው ሜርሲ ነች። ምክንያቱም ሜርሲ የአቶ አምናን አክስት ነች። ስለዚህ ሰምሃል ከሞተች ሀብቱን እኔ እይዛለሁ ብላ ስለምታስብ እናም እንግዲህ ጄሪና ሜርሲ ናቸው ተመካክረው የዚህን ቤት ህልውና ለማጥፋት እየጣሩ ያሉት ማለት ነው። አስባችሁታል? የክፋት ጥግ፣ እንደው የክፋት ጥግ አይገርምም? ጄሪ እኮ ማለት ነው እንግዲህ ያንን ነገር ጨመረች። እሱ እንዲሰክር ራሱን እንዲስት ይህን እንደ ነገር ደግሞ የነገረቻት ሜርሲ ነች። እንግዲህ ሜርሲና ጄሪ በአንድ ላይ ሆነው ምን ማድረግ ነው የያዙት? አቶ አምናን ከጄሪ ጋር እንዲተኛ። ለምን ከተባለ ጄሪ ምን አድርጋለች? ያን መድኃኒት ቀይራለች። የወይዘሮ ሰምሃልን መድኃኒት ቀይራ ማለት የተመረዘ አድርጋለች። ለዚህ ደግሞ ተጠያቂ ቤሊን ሆናለች፣ ንጹህ ውሃ ማለት ነው። እናት ዛህራ ብቻ ትረዳታለች። ማንን? ቤሊንን። አንቺ ይሄን እንደማታደርግ ያውቃለሁ፣ ፈጽሞ ይሄን አታደርግም። እነዛ ሁለት ተንኮለኞች ማለትም ጄሪና
ሜርሲ እንደሚያደርጉት አውቃለሁ። ስለዚህ አንቺ ይሄንን አታደርጊም፣ አይዞሽ ልጄ እያለቻት ትገኛለች እናት ዛራ ማለት ነው። ከቤሊን ጎን ነች። ኢቭን መጥታ ራሱ ተቃቅፈው ስታያቸው ወይዘሮ ዛራ በጣም ነው ደስ ያላት። ምክንያቱም ቤሊን ንጹህ፣ ምስኪን፣ ጨዋ፣ ጥሩ ደስ የምትል ልጅ ናት እና ለዛም ነው ጨዋ ስለሆነችም ነው ወይዘሮ ሰምሃል ራሱ ለልጇ የመረጠቻት። እና ሜርሲ ከመጣች በኋላ ግን ጄሪ ተንኮለኛ እንደሷ እንደ ሜርሲ ተንኮለኛ እንደሆነች ስለተመለከተች ማለት ነው ሜርሲ እሷን መረጠቻትና አምናን ደግሞ ባንዴ ለሚስትነት አጫት ማለት ነው። እናም አሁን እንግዲህ አብራው ተኝታ ሲያገኛት በጣም ነው የቀወጠው። እንዴት ይሄ ሊሆን ቻለ? በተአምር ይሄ መሆን የሌለበት ነገር ነው። ቆይ እንዴት ሆነ? ቆይ እንዴት እያለ በጣም በእጅጉ ነው የሚናደደው። እውነት ይንምላችሁ በጣም ያናድዳል። ምክንያቱም አይፈልጋትም። ኢቨን እንኳን በስካር በንዴት ውስጥ ሆኖ እንደዛ የጮህባት ልጅ ቤሌን አልጋው ላይ እንደዛ ተኝታ ስትስቅ ስታገጥ ስትንከረከር ማለት ነው ጄሪ እየመጣበት የነበረው በአይኑ በምናቡ በቃ ቤሊን እንደሆነች እያሰበ ነው። አንዴ ቤሊን አንዴ ጄሪ፣ አንዴ ቤሊን አንዴ ጄሪ እየተያየው እንግዲህ እሱም ያወድቋል ማለት ነው። ለዚህ ሁሉ ተጠያቂ ግን ሜርሲ ነች። ምክንያቱም ሜርሲ በጣም ነው የምታቃጥረው። እናም እንግዲህ ወይዘሮ ሰምሃል ያው ለጊዜው ረስታለች። የቅርብ ጊዜ ትውስታዎችን ማስታወስ አትችልም። ያ ማለት ግን ሜርሲ ጥላቷ እንደሆነች አትረሳም። ለምን? የቅርብ ጊዜን ስለሆነ የረሳችው እነ ጄሪን፣ ቤሊንን እንዲሁም ደግሞ አንዳንድ ነገሮችን ቀላል ቅርብና ነገሮችን ነው የምትረሳው። ሲፈንን ባይዘው እንደረሳቻት ነግራታለች። ሲፈን ምንድነው ያለችው? ወይዘሮ ሰምሃል አሁን እንዴት ነሽ? እንዴት ብለሻል? ብላ ስትጠይቃት ሁላ እሷ ያለችው ምንድነው ደህና ነኝ፣ ግን አንቺ ማንሽ ነው ያለቻት። ስለዚህ ቤሌንም ብትመጣ ማንሽ ትላታለች፣ ጄሪም ብትመጣ ማንሽ ነው የምትላት እንጂ የልጅ ሚስት አትላት። ደግሞም የልጇ ሚስትም ስላልሆነች ማለት ነው ጄሪ። እና ሜርሲን መቼም አትረሳትም። ሜርሲ በጣም ነገረኛ ነች። ኢቭን እናት ዛራን ራሱ የወይዘሮ ሰምሃል ዕጣ ፈንታ ነገ ጧት አንቺንም አይለቅሽም ነው ያለቻት። በጣም ነው የሚገርመው ማለት ነውና አቶ አምናን የተናደደበት ምክንያት የእውነትም ቤሌን ያደረገች መስሎት ነው። የእውነትም አድርጋ ከሆነ ግን ተናዶ ተቃጥሎ አው ያናድደዋል። ለምን? እሱ ጓደኛው ሁኚኝ ምን ይመስልሻል? የሚስጥር ጓደኛ ብንሆን ብንቀራረብ ብሎ ያቀረባት ሴት እናቱን እንደ ጦር ከኋላ ሆና ስትወጋ ማየት አው ያናድዳል፣ አው ያበሳጫል። ነገር ግን ለዚህ ሁላ ተጠያቂ ሜርሲ ነች ማለት ነው። ሜርሲ እንግዲህ እሷ እኔ ግን ምለው ማለት ነው ያ ሚሞሪ ባለፈው ከስልኳ ከበር አድርገው የወደቀባት ሚሞሪ ድጋሚ መውደቁ አይቀርም። ያወደቀ ማለት ደግሞ እንግዲህ ቤሊን ነጻ ትወጣለች። ለምን ከተባለ ጄሪ እንደሆነች ያን መድኃኒት የቀየረችው ቀርጻበታለች በዛ ሚሞሪ ማለት ነው። ያን ሚሞሪ አቶ አምናን ማግኘቱ አይቀሬ ነው። እና እንግዲህ ቤሊን እየተረዳቻት ያለችው አንድና አንድ እናት ዛራ ነች። ወደፊት ግን ቤሊንና አምናን ባልና ሚስት እንደሚሆኑ በፍቅር እንደሚተሳሰሩ አልጠራጠርም። በጣም ነው ለውስጥ አስገባችሁ። በዛው በልሱ ራሱ አፍቅሯታል በጣም። በስተመጨረሻ ግን ከተቃቀፉበት ላይ እንግዲህ እሷ ነቅታ እንዳቀፋት ስታይ ያው ልትስመው አይነት ነገር ቀረብ ስትል ከዛ እሱ ነቃ ብድግ አለች ማለት ነው። ማን? ቤሌን። ይህ ሁሉ ነገር ከመፈጠሩ ቀድሞ ማለት ነው። በዚህ ሰዓት ግን ማለትም የተመረዘ መድኃኒት ውጣ ነው ሲባል መናደዱ አይገርምም። ለምን ብትሉ በጣም ነው የሚያናድደው። እውነት አድርገው ቢሆን ቤሌን አዎ ያናድዳል። ነገር ግን ቤሌን ይህንን ነገር አላደረገችውም። የሚገርመው እናም እንግዲህ ሲፈን ያው የሆነ ነገር አላት። ሲፈን በነገራችን የሆነ የመጣችበት አላማ አላት። ወይዘሮ ያምናን እናት ማለት ነው። ያደረገቻት ነገር አለ። እሷንም እንኳን ካልሆነ በቤተሰብ ብቻ ለበቀል እንደመጣች ግልጽ ነው። ምክንያቱም ምን አለቻት ወይዘሮ ሰምሃልን ሲፈን ማለት ነው
የቆየ ትውስታ ግን አለሽ አሁን ነው የራሳሽ ስትላት አዎ ብላታለች። አሪፍ ጥሩ ነው ያለችው መግቢያው ላይ እንዳስቀመጥኩላችሁ ማለት ነው። እና እንግዲህ ሜርሲና ጀሪ ቀናቸው በቅርቡ ይጋለጣሉ ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ወዳችኋለሁ። ባይ ባይ ተወዳጆች።